ማንነቷን ንገረኝ። ሰምተኛል። ማንነቷን ንገረኝ። እኔ ምን አውቃለሁ? ማንነቷን ንገረኝ። ምን አውቃለሁ? አታውቃትም? አላውቃትም። ምን እሷ ማን ነው እየሳቀች የምታርደኝ? ፍጹም እየሳቀች ያረደችኝ ለዛና አላመት እንዴት ሆኜ እኔ እሷ ግን በጀርባዬ ነው ያረደችኝ። ፍጹም ተው፣ ችግር የለም። ማይ እንደዛ ነው ሰው አይደለች። አየዋት እኮ እንዳልሆነች ጨዋ ሴትና ትዳሯን አክባሪ ለአንተ የተለየ ፍቅር ያላት ሴት ነች። በጣም ጨዋ። ተው ፍጹም። ማይና እኔ ካሁን በኋላ ማን ነው? እኔና እሷ ባልና ሚስት አይደለንም፣ አብቅተናል። በሽማግሌ ጨርሰናል። ምን ማለት ነው? እኔና ማይ ኦሬዲ ተለያይተናል። ፍፄ ምን ማለት ነው? በቃ አብቅቶልናል እኮ እያልኩ ነው። አሁን ስለሷ እንድትነግረኝ አይደለም። እኔ አሁን የጠራኸኝ ጉዳይ አለ፣ ልታወራኝ የጠራኸኝ ጉዳይ ነው። አሁን እኔ የፈለኩት ዳግም ተገናኝተናል። ነገር ለበጎ ነው። ያው ሰዎች በብዙ ነገር ይጣላሉ፣ ይጋጫሉ። ይሄ ደግሞ የህይወት አንዱ በቃ በምድር ላይ። ሰላም ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን ሰላም ነን። ቤተሰቦች ያው እንግዲህ ባለፈው የተፈጠረውን ነገር አይታችኋል። ከማሂ ጋር የነበረው ነገር ከባድ ነገር ነው ማለት ታይ አልተውም። እሷ እተዋለሁ ነው የምትለው። ምን አለኝ ነው የምትለው። ምን አለኝ የምትልበት ምክንያት አይገባኝም። ምክንያቱም ምንም ከሌላት የምትሄድበት ምክንያት አይገባኝም። ምናልባት እኔ የማላቀው ከዛ በፊትም የነበረ ነገር እንዳላቸው ነው ያሰብኩትኝ። በቃ እኔ አሁን ስለዛ ማውራት አልፈልግም። ምክንያቱም ሰው ተው ከተባለ መተው ያለበት ነገር የትኛውን ነው ማስበለጥ ያለበት? ማናችንም እኮ ማን ነው በዚህ ሰዓት ምንለፋው ቤት ካለን ትዳር ልጅ ካለን ስለ ልጆቻችን ስለ ቤታችን ስለ ትዳራችን እንጂ ስለ ሌላ ስለ አዲሽናል ፈርዘር ሄደን ነው ምንልበት ቤታችንን የምንገፋበት ምክንያት ምንም ነገር የለም። ይቅርታ አድርጉልኝ። እኔ ማይን ማላቃት ሴት ነች። በቃ ምንም እኔ ከ11 አመት ምናምን በላይ በቃ አንድ ቀንም እንደማላቃት አይነት ሴት ነች። ምክንያቱም ይሄን ያህል እንደዚህ ተቆርቁራለት ታይ ካልኳት መተው ያለባት ለኔ ነው። አቁሚ ካልኳት ማቆም። ሲቀጥል ደግሞ ችግር ካለ የሆነ ነገር ሚስጥር ካላቸው ይሄን ያህል እኮ ሰው አብረው ገድለው ቀብረው እንዴ? ሰው አብረው ካልገደሉ ቀብረው ካልሆነ በስተቀር ምንም አይነት ኬዝ ቢኖር ማን ነው በቃ ማንኛውም መረጃ እኮ አለ ማለት ማን ነው ነገ እኔን ሊያስጠይቅ የሚችል ነው ወይ ነገ እሷን ሊያስጠይቅ የሚችል ነው። ግን ይሄን ያህል ደግሞ ማን ነው እኔ የሱ ጋር ያለው መረጃ ቴዲ ጋር ያለው መረጃ ቴዲ ሊጠቀምበት የሚችል መረጃ ሆኖ እኔን ሊጎዳ የሚችል መረጃ ሆኖ እኔ እንጃ ምን አይነት መረጃ ሊሆን እንደሚችል ግራ ገብቶኛል። ለኔ ራሱ ማን ነው ለእናንተ አይደለም ለኔ ለባለ ጉዳዩ ግራ ገብቶኛል። ምን አይነት መረጃ ነው ብዬ ላስብ እንደምችል እኔ እንጃ። እኔ ግራ ገብት ስላለኝ እኔው የሷና የኔ ጉዳይ ቀን ይፈታዋል፣ እግዚአብሔር ያውቃል እንደሚሆን ይሆናል። ምክንያቱም እኔ ለልጆቿ አባት ማትታዘዝ ሴት ሚስቴ ነች ብዬ አላወራም። ካሁን በኋላ ሚስቴ ወይም ባለቤቴ ብዬ አላወራም። ምክንያቱም ከኔ ትእዛዝ ውጪ ከኔ ፍቃድ ውጪ ከሆነች እኔ እንደ ጣላ የበታች ሆኖ መኖር አልፈልግም። ሁሌ የበታች አይኮንም። አንድ ጊዜ እሷ ልትሆን ትችላለች፣ አንድ ጊዜ እኔ ልሆን ይችላል። እንደዚህ እንደ ጉዳዩ ግን እኔ እስካሁንም ማን ነው ዝቅ ብዬ አጎንብሼ እየኖርኩ ያለሁት ለልጆቼ ስል ነው እንጂ ሴትነት ይዞኝ አይደለም። ምንም እሷን ምን ለማመጥበት ምናምን ነገር ምንም አይነት ምክንያት አይኖርም። ስለ ልጆቼና ስለ ልጆቼ ብቻ ስል ነው። ትዳሬ እንዳይደፈርስ ልጆቼ በሌላ በእንጀራ እናት ማደግ ስለሌለባቸው ስል ነው። እሷ ደግሞ ምርጫዋ አድርገዋለች። ይሄንን ምርጫዋ ካረገች ደግሞ ትቀጥል። በቃ ምንም እንትን ምላት ነገር የለም። ግን ዛሬ ዋና የመጣው ለዚህ ጉዳይ አይደለም። ዛሬ የመጣሁትኝ እኔና ቴዲን ሁለታችንንም
ያገናኙን ያስታረቁን የንስሐ አባቶቻችን አስታርቀውናል። እኔና ቴዲ በእምነታችን የንስሐ አባታችን ሁለታችንም የንስሐ አባት አጋጣሚ አንድ ናቸው እና በቃ በጣም ነው በቃ እኔ ረግማቸዋለሁ ሁላ ብለው ነው ካሁን በኋላ እንደዚህ አይነት ነገር ቢፈጠር በእናንተ ባህል ብለው አስታርቀውናል። ሰላም እንድንሆን ግን እኔና እሱ ደግሞ መነጋገር ያለብን ጉዳይ አለ። ደውሎልኝ ነበር ማሳየህ ነገር አለ ብሎኛል ቴዲ። እንግዲህ ምን ተአምር ምን ታሪክ ሊያሳየኝ እንደሆነ አላቅም። ወይ ደግሞ አንዱ ልጄን የኔ ነው ሊሆን ይችላል። እሱን እግዚአብሔር ነው የሚያውቀው። እኔ ባይዜ ያው እኔ ሰላም ነው ብዬ ነው ማስበው። ግን እኔ ምንም ቢሆን ቤተሰብ እኔ ቴዲ አሁን ለሰላም ይመጣል ብዬ አላስብም። እስቲ ለማንኛውም ቴዲን እየጠበቅኩትኝ ነው። ቴዲ እንዴት ነሽ? አማን ደህና አለ አብረን ቆምና ካሜራ ችግር የለም። እሱ ያው ቪዲዮ እየሰራ መሆኑን አውቄ ነው የመጣሁት። እንዴት ነሽ? አለሁ። እንዴት ነሽ? ዳግም ተገናኘን። ያው ዳግም ተገናኝተናል። ነገር ለበጎ ነው። ያው ሰዎች በብዙ ነገር ይጣላሉ፣ ይጋጫሉ። ይሄ ደግሞ የህይወት አንዱ በቃ በምድር ላይ ስትኖር አንዱ የምታልፈው ታሪክ ነው። ስለዚህ አብረን በነበርንበት ሰዓት ክፉንም ደጉንም አብረን አሳልፈናል። ብዙ ጊዜ ተጋይተናል፣ ብዙ ጊዜ ታርቀናል። ግን እንደዚህ አይነት ነገር ውስጥ ገብተን አናውቅምና ለማንኛውም ስላለፈው ነገር ሁሉ ይቅርታ ጠይቃለሁ። እኔም ይቅርታ ጠይቃለሁ። ምንም ብንሆን እኔ እናንተ አብረን ስንሆን ነው የሚያምርብን። ለየትኛውም ነገር ማሸነፍ የምንችለው ቤተሰብም ያንተ ቤተሰቦችም የሚያውቁኝ አንተ ጋር ነው በደንብ። ትክክል ነው። ስለዚህ ያለፈው ማንነት የነበረውን የጭቅጭቅ የጸብ ነገር ረስተው እነሱም ወደ መልካም ወደ ወንድማማችነታችን ስለተመለስን ቤተሰብ እንኳን ደስ ያላችሁ ልል ሞክራለሁ። ባይዜ ብዙ ነገር ሲገስጹኝ ሲመክሩኝ ምናምን ሲቆጡኝም ነበር። ትልቅና አስተዋይ ቤተሰብ ነው ያለ። የምሬ ነው የምለፍሰኝ በእውነት አይ ነበር አንተ ጋር የሚላኩ መልእክቶችን ቪዲዮዎች ላይ ኮሜንቶችን አያለው። ስለኔ ያላቸውም በቃ ስለ ሰላም ያላቸው ፍላጎትና ሐሳቤ በጣም ደስ የሚል ነውና እነሱንም ለማመስገን ጭምር ነው። ስለ ሁሉም ነገር ግን ፈጣሪ ይመስገን። ያው ከዚህ በኋላ በመካከላችን ጣልቃ እየገባችሁ ማይሆን ነገር በመንገር ክፍተታችንን አታስፉብን የሚል ነገር አለኝ። ከዚህ በኋላ እኔና ፍጹምን ሊለየን የሚችል ማንኛውም ነገር የለም እና ስለዚህ ከማይም ጋር ያለህ ነገር አብሮነት በጣም ተጠናክሮ ነው መቀጠል ያለበት። እኔ ሁለታችሁ ፍቅር ስትሆኑ ነው ቤታችሁ ሰላም ሲሆን ነው እኔ እናንተ ጋር ልገኝ የምችለው እና ፍፄ ማይንም አገኛታለሁ፣ እሷንም ይቅርታ ጠይቃለሁ ስለ ሁሉም ነገር። ያው እሷ ምን ስለምን ብለህ ይቅርታ ጠይቃታለህ? አይ ምንም ቢሆን ማለት ነው ትዳራችሁ አደጋ ውስጥ ነበረ። አንዱ ደግሞ ማለት ነው አለማስተዋል ችግር የነበረበትና ያካሄድም ችግሮች ሊኖሩብን ይችላሉ። ለዛ ደግሞ ምክንያት እኔም ልሆን እችላለሁ እና ፍፄ እኔም ከዚህ በኋላ አብሬያችሁ ልሆን የምችለው የሁለታችሁ ሰላም ከማይ ጋር ያኔ መሰለ ፍቅራችሁ። ቴዲ ይቅርታ ማለት ያው እኔና አንተ የንስሐ አባትን አስታርቆናል። እውነት ነው። ከንስሐ አባት በላይ ለማንም የሰራነው ወንጀል ምናምን የምንናዘዘው ያው የለም። ንስሐ መንገባው እነሱ ጋር ነው አይደል? ትክክል። ስለዚህ ያው አንተም እንደዛው ንስሐ ገብተሃል፣ እኔም ንስሐ ገብቻለሁ። እሱ አበቃ። የማይ ነገር ያብቅቶላታል። ማይና እኔ ካሁን በኋላ ማን ነው እኔና እሷ ባልና ሚስት አይደለንም፣ አብቅተናል። በሽማግሌ ጨርሰናል።
ምን ማለት ነው? እኔና ማይ ኦሬዲ ተለያይተናል። ፍፄ ምን ማለት ነው? በቃ አብቅቶልናል እኮ እያልኩ ነው። አሁን ስለሷ እንድትነግረኝ አይደለም። እኔ አሁን የጠራኸኝ ጉዳይ አለ፣ ልታወራኝ የጠራኸኝ ጉዳይ ነው። አሁን እኔ የፈለኩትኝ ጓደኛዬ ይኸውልህ ፍጹም አንተም በራስህ እንትን ትቀጥላለህ፣ በነበረው ጓደኝነታችን እንቀጥላለን። የኔና የሷም ነገር ያበቃል። እንዴት እንደዚህ አይነት ሐሳብ ምንድነው እያሰብክ ያለው? ለምንድን ነው? ቴዳ አሁን ይኸውልህ ስለሷ እንትን አትበል። አሁንም ማነው ሌላ ነገር አትፍጠር ቴዳ። አሁንም እኔና አንተ ሰላም ልናወርድ ያለ ነገር አንዳንድ ነገሮችን ልናወራ ነው አይደል? የተቀጣጠርነው ማውራት ያለብን በሱ ጉዳይ ነው እንጂ አሁንም ስለማይ ልታወራኝ ከሆነ እኔ እንግዲህ ያው ማይን ከቤት አስወጥቼ ማይ ካንተ ቤት ወጣ ካንተ ተለያይታ ትዳራችሁ በዚህ ሁኔታ እንዲቀጥል ነው የምትፈልገው? እኔ ካሁን በኋላ ማለት ይሄን እያየው ዝም የሚል ይመስላል እንዴ? ፍጹም ያው ልትሰማኛለህ ቴዲ። እኔ እኮ ስራ ቦታዬ ኦሬዲ ታጀራ ላይ እሱ ችግር የለም። በቃ እሱን ማድረግ የምችለውን ነገር ማለት ነው። ትመለሳለህ ፍፄ፣ ችግር የለም። ሰው ሀገር ብትሄድ ማለት ነው። ተመችቶኛል። እኔ አሁን የተቀየርኩበት ቦታ ተመችቶኛል። እሱን ማስተካከል ያለብኝ ነገር ያስተካክላለሁ። ፍፄ ምን እያልክ ነው ያለው? በቃ እኮ ቴዳ ሌላ ህይወት አለ እንዴ? እኔ ምንም ህይወት የለኝም። እኔ ከማይ ውጪ ህይወት የለኝም። እኔ ከሷም ተለይቼ እኖራለሁ ብዬ ማስብ ያላቅም። ግን እንግዲህ ያው እግዚአብሔር የፈቀደው ነው የሚሆነው። ከሷ ጋር ካሁን በኋላ እኔ በታሪክ ማለት ነው በታሪክ እሷ ማለት ነው እየሳቀች የምታርደኝ ፍጹም እየሳቀች ያረደችኝ ለዛና አላመት እንዴት ሆኜ እኔ እሷ ግን በጀርባዬ ነው ያረደች። ፍጹም ተው ችግር የለም። ማይ እንደዛ ነው ሰው አይደለች። አየዋት እኮ እንዳልሆነች ጨዋ ሴትና ትዳሯን አክባሪ ለአንተ የተለየ ፍቅር ያላት ሴት ነች። በጣም ጨዋ ተው ፍጹም አይደል? ጨዋ እንግዲህ ፍጹም ሌላ ነገር አስባል ማለት ነው። ተው ዝም በል። አይ ሌላ ነገር አስባል። ተው ችግር የለውም። አይ እኔ እንደዛ አትበል። በቃ አስባል ነው። ጨዋ ማይ ነች ጨዋ። አዎ ይሄ ፍላሽ ይናገራ። ለማንኛውም ቤተሰቦች ይቅርታ አድርጉልኝ። እኔ ቆይ አንድ ነገር ላሳይ ፈልጌ ነው። ምንድነው የምታሳይኝ? እቺ ማነች? ታውቃታለህ? ጋር ነው ህፃኑስ አታውቀውም? አታውቀውም? ፍጹም አስመሳይና ውሸታም ሰው ነው። አንተ ሌላ ህይወትን ስም ታስጠፋለህ። ማነች? ንገረኝ ፍጹም። ማነች? ምን እቺ ማነች? እሺ ምን ከዛስ? ምን ልጁ የኔ ነው? ማነች? ማንነቷን ንገረኝ። ሰምተኛል? ማንነቷን ንገረኝ። እኔ ምን አውቃለሁ? ማንነቷን ንገረኝ። ምን አውቃለሁ? አታውቃትም? አላውቃትም። አውቃታለሁ። እሺ አወኳት። እሺ ማነች? እሺ አውቃታለሁ። እሺ ምን ከዛስ? ልጁ ምን ማነች? ልጁ ምን? ንገረኝ ማንነቷን አንተ። አውቃታለሁ አልኩ። የት ነው የምታውቃት? ንገረኝ። የትም ልወቃት። ይሄ መረጃ ብለህ ነው አሁን የተዘጋጀህበትና ያሰብከው ይሄን ልጅ አሁን የሱ ልጅ ነው ብለህ ልታመጣ? በቃ አሁን ሌላ ነገር መቀበጣጠር እኮ ያስፈልጋል። ምንም ችግር ሰምተኛል? እኔ ግን ማለት ነው ያንተን ነውር ያንተን ብልግና ሸፍኜልህ ነበር። ሰምተኛል? ቢያንስ ማለት ነው እኔ ትዳራችሁን ሰላም ባልፈልግ ኖሮ ይሄን ፎቶ አሳያታለሁ። አሳያት ቴዲ አይወል አሳያት ቴዲ አይወል አሁን ይልስ ይሄንን መረጃ ለማንኛውም እኔና አንተ ፈተናል ጉዳያችን ኬዛችን እኔና አንተ አሁን ማውራት ካለብንም ይሄ ቤተሰብ ጋር ካሜራ ይዣለሁ። ስለዚህ መረጃ አሁን ስለያዝከው መረጃ ያዘው። አንተ እኮ አሁን እኔና አንተ ጓደኝነታችንን ስንፈታ አልይዘውም እያንዳንዱን ነገር ማለት ነው ደርስበታለሁ፣ በአካል አመጣታለሁ። ማን እንደሆነች እሺ ባለጌና አስመሳይ ሰው ነህ። ሰምተኛላ? ቢያንስ የባለቤትህን የልጆችህን እናት ስሟን አታጥፋ ካሁን በኋላ። እያንዳንዱን ነገር ደግሞ ደርስበታለሁ፣ አሳያለሁ። ይዣት ነው የምመጣው። ይኸውልህ ቴዳ ሰምተኛል? ይሄን ጉዳይ ማን ነው እኔና አንተ ነው መጨረስ ያለብን። በቤተሰብ ቅድሚያ እንደነገርኳችሁ ለምንም ቴዲ ማን ነው ሲመጣ ሲፈልጋችሁ
ከበስተጀርባ ትልቅ ነገር አዘጋጅቶ ነው። ትልቅ በጣም ነው የሚገርመኝ ሰው እኮ ነው እግዚአብሔርን በጣም እኔ በቃ ስፔሻል የሆነ ቁማርተኛ አለ ይሄ ነገሮችን የሚቆምር ምርጥ ሰው ጀግና እኔ በጣም ነው አድናቂው ነኝ። ባለፈው አንዱ ጓደኛችን ያ ድራማ ላይ ታውቀዋለህ እያጎ ብሎ ገጽታላ እያጎን የመሰለ መሰሪሰ የለም ባይዚ በጣም ከባድ ሰው እንደያጎ ቴዲ አሁንም እንግዲህ ያሳየኝ ፎቶ ይሄኔ እንትን በኤአይ ነው ምናምን ነገር በሱም ሰርቶት ሊሆን ይችላል። በርግጥ ልጅቷም ማላቃት ሴት አይደለችም ማቃት ሴት ነች። ግን ለኔ ሰጠኝ ለኔ ያለኝ ማን ነው የልጅቷ ላይ ይዛ የነበረው ልጅ ስለሱ ልጅ ሊያወራ ነው የፈለገው ቤተሰቦች። ለማንኛውም ያለውን ነገር ቀጣይ እናያለን ከቴዲ ጋር። ዋና እኔና እሱ ሰላም ነው ችግር የለውም። እኔ ነፍስ ማጥፍቼ እሱም ነፍስ አጥፍቶ ሁለታችንም ወንጀለኛ ተብለን መኖር መቀጠል ስለሌለብን ከሱ ጋር ሰላም መሆናችን መታረቃችን በንስሐ አባታችን በቂ ነው። ቤተሰቦች ወዳቸዋለሁ።